ዛሬ እንግዲህ ተፈጥሮ ልቃኝ ወጥቼ መንገድ ላይ አንድ አስደናቂ የፍቅር ክልል ውስጥ ገብቻለሁ ማለት ነው። ዙሪያዬን የማየው ነገር ቢኖር ሹክሹክታ፣ ከንፈር መጣበቅና አንዳንድ ይህን ነገር ካላሸነፍኩ ደግሞ መስራት አልችልም። ስለዚህ ለማሸነፍ ጥረት አድርጋለሁ ማለት ነው። ሰዎች ፊት ለፊት ለመቅረጽ በጣም እየፈራሁ ነው ማለት ይህ ያው ጸሎት አድርጌ እየሄድኩ ነው። ሰው ጉዟችንን እንቀጥላለን ማለት ነው። ሰላም የግራውንድ ዜሮ ቭሎግ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አዲስና አስደሳች ጉዞ ልንጀምር ነው። ዛሬ ከከተማው ጫጫታ ርቀን ወደምንሄድበትና ልንመለከተው ወደ ከጀልነው አዲስ ቦታ ጉዟችንን አሁን ልንጀምር ነው። እንግዲህ ማርሽ ቀይረን ከቤት ወጥተን ወደ መረጥነው አቅጣጫ እየተንቀሳቀስን ነው። አዲስ አበባ ከተማ ውስጥ ሆነን ወደ ተፈጥሮና ወደ ታዋቂ ቤተ መንግስት አካባቢ የምናደርገው ይህ ጉዞ የራሱ የሆነ ልዩ ውበት አለው ብዬ አምናለሁ። መንገድ ላይ ስንጓዝ የሚታዩት ትናንሽ ነገሮች፣ የጠዋቱ አየርና የጉዞ መጀመሪያ የሚፈጥረው ስሜት እጅግ ደስ ይላል። አሁን እንግዲህ ወደ ዋና መዳረሻችን እየተጠጋን ነው። ከዚህ ርቀት ሆነን ስንመለከት የቦታው ድባብ ምን ይመስላል? በጉዞ ላይ ያለን የምናገኘው አዳዲስ ነገሮች ምንድን ናቸው? ገና ጉዟችን እያደረግን ባለበት በዚህ ሰዓት ከፊት ለፊታችን የሚጠብቁን የተፈጥሮ ውበትና ጸጥታ በጉጉት እየጠበቅን እንገኛለን። ገና ጉዟችን እያደረግን ባለበት በዚህ ሰዓት ከፊት ለፊታችን የሚጠብቀን የተፈጥሮ ውበትና ጸጥታ በጉጉት እየጠበቅን ነው። ገና በመንገድ ላይ ሳለን እንኳን የከተማውን ጫጫታ ኋላትን ወደ ሰላማዊ ጫካ ዳርቻ እየተሸጋገርን መሆናችን ይሰማናል። ጉዟችን አሁን በይፋ ተጀምሯል። ቀጥሎ ወደሚገኘው ውብ የጫካ ኑሮና የቤተ መንግስት ዳርቻ እስክንደርስ ድረስ ያለው መንገድ አብረን አይተናል። ሙሉንና አስደናቂውን ቪዲዮ ይዘን በቅርቡ እንመለሳለን። ቤተሰብ ዛሬ እንግዲህ ተፈጥሮ ልቃኝ ወጥቼ መንገድ ላይ አንድ አስደናቂ ደግሞ እኔ እኮ አፈቅርሻለሁ የሚሉ ከንቱ እንጀራዎች ብቻ እየሰማሁ ነው። ዛሬ የዚህም ዞን የፍቅር ፖሊሶች እንሆናለን። አብራችሁን ቆዩ። እንግዲህ እንደምታያቸው ሁለት ፍቅረኛሞች ዓለምን አግለዋት የራሳቸውን ህገ መንግስት እያረቀቁ ይመስላሉ። አያቸው አየር ለመቀበል መጥተው አየሩን ራሱ በናፍቆት እያጠሩት ነው። አሁን እዚህ ቦታ ላይ ኦክሲጅን መግዛት የተከለከለ ይመስላል። ምክንያቱም ሁለቱም ያላቸውን አየር እየተለዋወጡ ነው። እስኪ አንድ ጥያቄ ልጠይቃቸው። ቅርታ ጓደኞችን፣ የኦክሲጅን ግብር እየከፈላችሁ ወይስ ሐሰተኛ ሰነድ ይዛችኋል? መልስ አልሰጡኝም። እሺ እንደምታዩት ነው ቤተሰብ፣ ዛሬ የፍቅር አየር እየተነፈስን የሌሎችንም አየር በቁጥጥር ስር አውለናል። ከዚህ በኋላ መንገድ ላይ ስትሄዱ ጥንዶችን ካያችሁ ዝም ብላችሁ አትለፏቸው። የኦክሲጅን ፈቃዳቸውን ጠይቁ። እስ አላማችን ያልነበረን በቃ። ለማንኛውም ወደ መጣንበት ዋና አላማ ወደ ብሎጋችን በቀጥታ እንገባለን። ተከታተሉ። ሰላም ሰላም የግራውንድ ዜሮ ብሎግ ቤተሰቦች፣ ዛሬ እንግዲህ መላው ሀገሪቱን እያነጋገረ ስላለውና ፖለቲካ መሰረቱን ስለቀረጸው አዲሱ የኢትዮጵያ ቤተ መንግስት የተለየና ጥልቅ ዳሳን በተመለከተ ይዘን መጥተናል። በቦታው ሄደን ደግሞ አንዳንድ ነገሮችን ለማየት እንሞክራለን። አዲሱ ቤተ መንግስት ምን የተደበቀ ሚስጥር አለው? እንግዲህ በአዲስ አበባ የተገነባውን አዲሱን የቤተ መንግስት ፕሮጀክት ታላቁ ዓለም አቀፍ የቤተ መንግስት ማዕከል በተመለከተ በሰዎችና በማህበራዊ ሚዲያ ዘንድ የተለያዩ ጉጉቶችና ሚስጥራዊ የሚባሉ ወሬዎች ይነሳሉ። አብዛኞቹ ግን ከፕሮጀክቱ ግዝፈትና ጥበቃ አንጻር የሚፈጠሩ ግምቶች እንጂ የተረጋገጡ ሚስጥሮች አይደለም ይላሉ። በዋናነት የሰዎችን ቀልብ የሳቡትና እንደ ሚስጥር የሚወሩት ነጥቦች አንደኛ የመሬት ስፋትና ማለት የመሬት ስፋትና ግዝፈቱ የተከለለው ቦታ እንግዲህ በየካ ተራሮች አካባቢ እጅግ ሰፊ የመሬት ስፋት ይዞ የተገነባ በመሆኑ በሳተላይት ምስሎች ላይ እንኳን ትልቅ ቦታ ይሸፍናል። በውስጡ በርካታ ዘመናዊ ህንፃዎችን፣ አርቲፊሻል ሐይቆችን፣ የሄሊኮፕተር ማረፊያዎችና መዝናኛዎችን የያዘ በመሆኑ በከተማ ውስጥ ያለች ሌላ ከተማ ሲሉ ይገልጹታል ማለት ነው። ሌላው ሁለተኛው ጥብቅ የደህንነትና የሚስጥር ጥበቃ ያለው ሲሆን መረጃዎችን አለማስወጣት፣ በግንባታው ወቅት የፎቶና የቪዲዮ ምስሎችን ማንሳት በጥብቅ የተከለከለ ስለነበር ሰዎች የውስጡን እውነተኛ ገጽታ እንዳያውቁ አድርጓል። ለቤተ መንግስት ግንባታዎች እንደሚደረገው ሁሉ በመሬት ስር የተገነቡት ጥብቅ የደህንነት ክፍሎች፣ የመገናኛ ማዕከላትና መውጫዎች ሊኖሩት እንደሚችሉ ይገመታል። ሌላው የፕሮጀክቱ አጠቃላይ ወጪና የገንዘብ ምንጭ በይፋ በግልጽ አለመነገሩ ለተለያዩ ግምቶችና ጥያቄዎች በር ከፍቷል ማለት ነው።
የተወሰነ ወጪ በወዳጅ ሀገራትና በሀብታም ባለሀብቶች እርዳታ ወይም ስጦታ እንደተሸፈነ ቢነገርም ዝርዝሩ በግልጽ አልተገለጸም። እርግጥ ነው እንደዚህ ያሉ ብዙ ፕሮጀክቶች ሲከናወኑ ሁልጊዜም የተለያዩ የፖለቲካ ክርክሮችን ማስነሳታቸው አይቀርም። ሀብቱ ለልማት ወይስ ለታላላቅ ህንፃዎች የሚለው ጥያቄ በፖለቲካ ተንታኞችና በህብረተሰቡ ዘንድ ሰፊ ክርክር ይፈጥራል። አንዳንድ ወገኖች ሀገሪቱን ገጽታ ለመገንባትና ለረጅም ጊዜ የሚዘልቅ ታሪካዊ ሀብት ለመፍጠር አስፈላጊ መሆኑን ሲከራከሩ፣ ሌሎች ደግሞ ከኢኮኖሚያዊ ቀውሶችና ከህዝብ መሰረታዊ ፍላጎቶች አንጻር ቅድሚያ ሊሰጠው የሚገባው ጉዳይ መሆን አለመሆኑን ይጠይቃሉ። የራሱ የዘመናዊነት ኢትዮጵያ የዲሞክራሲያዊ ንግግርና የፖለቲካ ልዩነቶች አንዱ መገለጫ ነው ይሉታል። አዲስ አበባ ውስጥ በሚገኘው አዲሱ የኢትዮጵያ ቤተ መንግስት አካባቢ ተገኝተናል። ግን ዛሬ ላስጎበኛችሁ የፈለግኩት ከብዙዎቹ የተለየ አቅጣጫ ነው። ብዙዎቹ ቤተ መንግስቱን ከውስጥ ወይም ከዋናው ግቢ አንጻር ሲያዩት፣ እኔ ደግሞ ከውጭ ሆኜ ከሩቅ ስመለከት የቆየበትንና ከሁሉም በላይ ደግሞ በቅርብ ርቀት ላይ የሚገኘው ያንን ማራኪና ጥቅጥቅ ያለ ተፈጥሮ ጫካ ልወስዳችሁ ፈልጋለሁ። አዋሳኙ አካባቢ የሚሰጠው ሰላም የከተማውን ጫጫታ አስወግዶ ከእጽዋት ጋር መገናኘት የሚቻልበት ሁኔታ እጅግ አስደናቂ ነው ማለት ነው። ዛሬ እንግዲህ ወደ ውስጥ ገብቼ ያሳለፍኩትን ድንቅ ቆይታና ያየሁትን ውበት አብረን እንቃኛለን። አብራችሁን ቆዩ። ቤተሰብ ቤተ መንግስቱን በቅርበት ገብቶ ማየት የራሱ ክብር ቢኖረውም ከውጭ አካባቢ መቃኘት ግን ሌላ አይነት ስሜት አለው። በተለይ ከግቢ ውጭ ባሉ የቅርብ ርቀት አካባቢዎች ልክ እንደ ከተማ መሀል ያልሆነ ሙሉ በሙሉ በለመለመ ዛፍ የተሸፈነ ጥቅጥቅ ያለ ጫካ በመሆኑ ደስ ይላል። ይህ ጫካ የከተማውን ግርግርና ትርምስ ሙሉ በሙሉ የሚረሳበት፣ ንጹህ አየር የሚነፍስበትና የዛፎች ውዝዋዜ ብቻ የሚሰማበት ልዩ ስፍራ ነው። ወደዚህ ቦታ እግር እያነሳው ሲሄድ የከተማ መሀል ላይ ሆኜ እንዲህ ያለ ሰላም ማግኘቴ በእውነት ገርሞኛል። አሁን ደግሞ ወደ ጫካው ጥልቀት ገብተን ያለውን ድባብ እንመለከታለን ማለት ነው። አሁን እንግዲህ ሙሉ በሙሉ በጫካ ውስጥ እንገኛለን። ቅርንጫፎቻቸው ተጋብተው የፈጠሩት ጥላ፣ የወፎች ዝማሬ ቦታውን ከዚች ዓለም ውጭ ወደሆነ ስፍራ እየወሰደው ያህል ይሰማኛል ማለት ነው። እዚህ ቦታ ላይ ቁጭ ብሎ ማሰብ፣ ከተማውን ከሌላ አንግል መመልከት እጅግ ያስደስታል። ምንም እንኳን ወደ ዋና ቤተ መንግስት ክፍል በቀጥታ ባልገባም በዚህ በቅርብ ርቀት ላይ ባለ ጫካ ውስጥ ማሳለፌ ግን ለብሎጌ ፍጹም የተለየ ጣዕም ሰጥቶታል ማለት ነው። የተፈጥሮ ውበትና የሰላም ስሜት ከዚህ በላይ የትም ማግኘት አዳጋች ነው። ብዙ ጊዜ ብሎግ ስንሰራ ሁል ጊዜ ሰዎች የሚሄዱባቸውን የተለመዱ ቦታዎችን ብቻ ማሳየት እንችላለን። ነገር ግን እኔ ዛሬ የተለየ ነገር ማድረግ ፈልጌ ነበር። ቤተ መንግስቱን ከሩቅ እያየሁ ከጎኑ ባለው ይህ ውብ ጫካ ውስጥ ገብቼ ጊዜ ማሳለፌ የምወዳቸውን ነገሮች በሌላ መነጽር እንድመለከት ረድቶኛል ማለት ነው። አንዳንድ ጊዜ ትልቁን ነገር ከሩቅ ማየትና በዙሪያ ያሉትን ትናንሽ ግን የተደበቁ ውብ ተፈጥሮዎችን ማግኘት ራሱ ትልቅ ሀሴት ይሰጣል። ይህ ጫካ የራሱ የሆነ ታሪክ፣ የራሱ የሆነ ጸጥታና የራሱ የሆነ ማራኪነት አለው። እንግዲህ ጓደኞቼ በዛሬው ግራውንድ ዜሮ ብሎግ ቆይታችን አዲሱን ቤተ መንግስት ከሩቅ በመመልከት በቅርብ ርቀት ላይ የሚገኘውን ያን ውብና ጥቅጥቅ ያለ ጫካ አብረን ቃኝተናል። በዛ ቦታ ውስጥ ያሳለፍኩት ጊዜ እጅግ ዘና የሚያደርግና የማይረሳ ነው። እናንተስ ከዚህ በፊት እንዲህ ያለው ከተማ መሀል ላይ የተደበቁ ጫካዎችና ማራኪ ስፍራዎች ሄዳችሁ ታውቃላችሁ? ሀሳባችሁን ከቪዲዮ በታች ባለው ኮሜንት መስጫ ላይ አስቀምጡልን። ሌላው ደግሞ እንግዲህ ጫካ ውስጥ አንድ ያገኘሁት ሰው አለ። እሱ የጫካ ኑሮ በምን መልኩ እንደሚያየው ያስረዳናል። እሱም የጫካ ኑሮ ለምዶት እየኖረ ነው ማለት ነው። እስኪ በቀጥታ ወደ ሰውየው ቃለ መጠይቅ እንገባለን ማለት ነው። እዚህ ጫካ ውስጥ የሚኖር ወጣት እንዲህ ይለናል። ቀኑ ሙሉ ከሚሰማው የከተማ መኪና ሆርን፣ ከሰዎች ግርግርና ከዚህ ከንቱ ሩጫ ፈቀቅ ማለት ከጀመርኩ ዓመታትን አስቆጥሬያለሁ። ዛሬ እንግዲህ ከዚህ ሁሉ የከተማ ጫጫታ ርቄ አዲሱ ቤተ መንግስት ከሚገኝበት አካባቢ ከሩቅ ሆነው የሚታዩትን ግርማ ሞገሶች ትቼ ከዚህ የከተማው ረብሻ ፈጽሞ በማይጠበቅ መልኩ ወደ ለመለመውና ጥቅጥቅ ወዳለ ጫካ ጎራ ብያለሁ። ነዋሪነቱን በጫካ ካደረገው ወጣት ጋርም ጥሩ ጊዜ እያሳለፍኩ ነው። እስኪ እሱ ደግሞ ብቻውን ጫካ ውስጥ መኖር ምን ስሜት አለው የሚለውን ይነግረናል። ተከታተሉ። በዚህ ቦታ ስትደርሱ የምታገኙት ስሜት ከከተማ ህይወት ይልቅ የዚህ ጫካ ኑሮና ጸጥታ ምን ያህል እንደሚሻል ያለምንም ጥያቄ አረጋግጥላችኋለሁ። ኑ ዛሬ ይህን ቦታና የጫካ እውነተኛ ሰላም አብረን እንቃኝ። ሰዎች ሁልጊዜ ህይወቱ የምትሆነው መሀል ከተማ ውስጥ ሰማይ ጠቀስ ህንፃዎች ስር ሲሆን ይመስላቸዋል።
ግን እውነት ለመናገር ከዚህ የከተማ ጫጫታና ትርምስ ወጥቶ የዛፎችን ፏፏቴ መሰል ሽክሽክታ መስማት፣ ንጹህ አየር መተንፈስና በለመለመው መሬት ላይ መራመድ የሚሰጠው እረፍት ከምንም በላይ ዋጋ ያለው ነው። እዚህ ቦታ ላይ ሆነ ስትቆም ከሩቅ የሚታየው የአዲሱ ቤተ መንግስት ግርማ ሞገስና የዚህ የጫካ ተፈጥሯዊ ውበት ተደማምረው ፍጹም የሆነ ሚዛን ይፈጥራሉ። የከተማው ጫጫታ ከዚህ ጋር ሲደርስ ሙሉ በሙሉ ይጠፋል። የሚሰማው የወፎች ዝማሬና የነፋሱ ሽክሽክታ ብቻ ነው። የዚህ የጫካ ኑሮ ውበት ያለው በስፋቱና በግልጽነቱ ውስጥ ነው። እዚህ ጋር ስትሆን የጊዜ ሰሌዳ የለህም፣ የትራፊክ መጨናነቅ የለብም፣ የስልክ ጥሪዎችና የከተማው ውጥረት አያስቸግሩም። ቁጭ ብሎ ማሰብ፣ ከራስ ጋር መነጋገርና ከተፈጥሮ ጋር መታረቅ የምትችለው በእነዚህ አይነት ቦታዎች ላይ ነው። አዲስ አበባ መሀል ላይ ሆነ እንዲህ ያለ ጥልቅ ጸጥታ ማግኘት በእውነት ያስገርመኝ። The sun is shining bright like a colorful aurora. It paints the world in hues of orange and white and more. I'm gonna start packing my bag. I'm leaving all worries behind. Let's go, I need to get my own summer style back. The breeze is playing soft through the palm trees loft. Seen it whisper secrets of each land. The sound of the waves lapping on the beach is like a pleasant melody. Soothe my heart's troubles. Windows down with the wind in my hair. I feel so free. Oh, it's the smell of summer. My summer trip. Take me away, all worries to a place where my heart can play. Under the stars, by the ocean shore, by the vast grasslands. Oh, it's the smell of summer. Dolphins rove, I watch them dance in the ocean's cove. I build a sandcastle high, I touch the summer sky. I sit around a fire, share stories that will never tire. I found the feeling of summer. I fell in love with the feeling of summer. The breeze is playing soft through the palm trees loft. Sing that whispers secrets of each land. Lapping on the beach is like a pleasant melody. Soothe my heart's troubles. Windows down with the wind in my hair. I feel so free. Oh, it's the smell of summer. My summer trip. Take me away, all worries to a place where my heart can play. Under the stars, by the ocean shore, by the vast grasslands. Oh, it's the smell of summer.
የአዲስ አበባ አፍንጫ ነው። ጫካው እንደምታዩ የአማዞን ጫካ አየሩ ምግብ ነው ይላል ሰው በጣም ደስ ይላል በእውነቱ። ቤት ልሂድ ወይስ እዚህ ራሴን ቤተ መንግስት ሰርቼ ልኑር? ምን ይሻለኛል? አይ በጣም አሪፍ ነገር ነው ስላችሁ ቤተሰብ ከጫካው ሰላም ወጥቼ ገና ወደ ከተማው እግሬ እንዳስገባው የሰላም እድል የጠፋ ያለ የተሰማኝ። አሁን ምን እንደተፈጠረ ታውቃላችሁ? ጫካ ውስጥ እያለ የነበረው ጸጥታና እርጋታ አሁን ሁሉም ተኖ ጠፍቷል። ከፊት ለፊታችን ፖሊሶች ተቀምጧል። እኔ ደግሞ ጭራሽ አላየኋቸውም። ካሜራ ሲንቀሳቀስ እነዚህ ሰዎች ልክ እኔን እያዩኝ ነው። እኔ ግን በፍጹም አላየኋቸውም። ከጀርባ እየሄድኩ ነበረ። በካሜራ እየቀረስኳቸው እንደሆነ አስበዋል የሚል ከንቱ ፍርሃት ውስጥ ገባው ማለት ነው። በቃ ፈራው። አሁን ደግሞ ፖሊስ በጣም ነው የምፈራው። ጫካ ውስጥ ያለ አንበሳ ነብር ይመጣብኝ ከዚህ
የበለጠ አልፈራም ማለት ነው። አሁን ግን ካሜራ ይዤ ፖሊስ ፊት ለፊት መቆም ከባድ ነው። ካሜራን በአግባቡ ይዤ ለመቆም ሞክራለሁ፣ ግን አየር ራሱ ሞቀብኝ ማለት ነው። ፖሊሱ በተቆጣ ድምፅ አንተ ምን አለኝ። እግሬን ግራ እግሬ እየጠለፈኝ ወደ እነሱ ተጠጋው። ስልኬን ስጠኝ ብለው ውስጡን እየፈተሸው ያየው ደግነቱ እንደጠበቅኩ ሳይሆን ፈገግ ብሎ ይቅና ብሎ ስልኬን መልሶልኝ ፈገግ ብዬ እየሄድኩ ነው ማለት ነው። እዚህ ጋር ፎቶ እየተነሱላችሁ ነው። ቪዲዮ ደግሞ